ቀጥል። አረብኝ እንትና ኑሐሚን ምንድን ነው ያንተ አርጉመንት? ቁርአኑ መጀመሪያ አይፎይ ቆይ ስለ ቁርአኑ አይደለም፣ ስለ ቁርአኑ አይደለም፣ ስለ ቁርአኑ አይደለም። የሐዲሱን ልጀምር። ቆይ አሁን የእሱን አርጉመንት አንተ እየደገፍከው ስለነበረ የትኛው ነው ቀድሞ የመጣው? ምቷቸው የሚለው ነው አትምቷቸው የሚለው ነው ቀድሞ የመጣው? ምን ማለት ነው? ወደዛ ለምን ያስገደል? ምክንያቱም እሱን እየደገፍክ ስለሆነ ሜይ ቢ የእሱን ጭንቅላትን አንተ ያዝና ደግሞ ሐዲሱ ቅድም ያመጣው ሱነን ኢብኑ ዳውድ ቆይ አዳም ምቷቸው የሚለው ነው የሚቀድመው ወይንስ አትምቷቸው የሚለው ነው የሚቀድመው? ይህንን ብቻ አድርገው አድርግ። ቀጥል። እሱን እየደገፍከው ስለነበረ ማለት ነው። እሱ ጭንቅላት እንደሌለው ስላወቅኩ ነው። አንተ ደግሞ እየተደረግኩ ስለነበር አሁን ቀጥል። ሜዳ አንተ ነው። ቀጥል። ማይክን አንሳ ነው ሚዛዛር ቤቱን አንሳ። ኢንቫይት እየላልኩልን መረጃ አንጣና ቀጥልን። ሚዩትን አንሳ። ኢንቫይት እየላልኩልን ነው። ሚዩትን አንሳ። መረጃ አንጣና የትኛው የሚቀርመው? ስለ መቅደም አይደለም። ሁለቱም ሐዲስ በሁክም ደረጃ ማለት ነው። ስለ መቅደም የሚመለከት ስለሆነ አብሪጌሽን አለ በእስልምና። እኔ ስነግራችሁ አልሰማ ስላላችሁ ሐዲሱንም ተፍሲሩንም ቁርአኑን ማሳይቻችሁ ጭንቅላታችሁን አስቀምጣችሁት የሆነ ቦታ ላይ ያለ ጭንቅላት እየተንቀሳቀሳችሁ ስላስቸገራችሁኝ የትኛው እንደሚቀድም ተናገርና ከዛ በኋላ አርጊው ታደርጋለህ። የእሱን የልጁን ትቀበላለህ። ስለ መቅደም አይደለም። ቁርአን ነው ከሁሉም የሚቀድመው አባቴ። ከቁርአን በኋላ ነው ኡልመዲስ የተባለው። እሺ ምንድን ነው እያልክ ያለው? እኔ የሚለው ሐዲሱ አሁን ቅድም ያመጣው ሐዲስ የኢብኑ ዳውድ ምናምን ብለ ያመጣው ሐዲሱ ደዒፍ ነው። አንድ ከዛ ጀምሮ ስታንዳርድ በታች ነው። ክፈተው ሐዲሱን ሰበራ ምናምን የሚለው ቅድም ክፈተው ሐዲሱን። ሌሎቹ ደግሞ ሳሂህ ነው ብለዋል። አንተ ደዒፍ ነው። ሰሂህ ደዒፍ መሆኑን ታሳየናለህ። ክፈተው አንዴ ሐዲሱን ሰነዱን አሳያለሁ። ይክፈት። የቅድሙ እንዳለ የአረበኛው ትርጉሙን እንፈልጋለን። ችግር የለውም። ዳኢፍ ማን እንዳለው ከዛ መረጃውን ትሰጠናለህ። አቡ ዳውድን የፈለገው ወይስ አይደል ነው? የትኛውን ነው የከፈትከው? የፈለግከው በረ ምናምን የምትለው ማለት ነው። ሰብሮታል ፍታት ምናምን የሚለው ደቀቀ ምናምን ያለው ኦኬ። 228 ያው አንብበው። የቱ ጋር ነው ሰሂህ? ዳይፍ የሚል የቱ ጋር ነው? ዳይፍ ነው ብሏል። ሰነዶች ግባ። ሰዎቹን ስም ዝርዝር ዝቅ አድርገው ትንሽ። እሺ እዚህ ጋር ግን ምንድን ነው የሚለው? እስኪ ወደ ታች ዝቅ አድርገው አሳያለሁ። አረብኛው ላይ ሄደለት። ቆይ ይኸው ሐደሰና አቡ አምሪል ሰጁድ የሚለው ያ ሰው መጅሁል ስለሆነ ይሄ ሐዲስ ተቀባይነት የለውም። ከስታንዳርድ በታች ነው። ከዚህ ይጀመራል ነገሩ። ስለዚህ ይህንን ሐዲስ ተቀባይነት የለውም። ማስረጃው ሙስጠላል ሐዲስ ነው። ሩል አለ። ምን ይላል? ያንተን ተረት አይደለም። ተቀባይ የለውም ያሉትን መረጃውና ክፈተው። ያንተን ተረት ለምን እንሰማለን? አንተማ እኮ መሐመድንም አልቀበልም ማለት ትችላለህ። ቀድሞ እኮ መጥቶ ሳቦቹንም አልቀበልም መሐመድንም አልቀበልም ይሄን ሐዲስን እንዳለ አልቀበልም ብሏል እኮ። መፍቱ ነው። ግን መረጃ እንጠይቃለን። አየህ እኛ ጋር ስታወራ እንደዚህ። አሁን ክፈት። ይሄ ሰውዬ ተቀባይ አይደለም ያሉትን አውጣው። ከፍ አድርገው አረበኛው ክፈተው። ማስረጃ ያንተና ያልን አሁን ይህም ሐዲሱ ዘጋቢዎች ናቸው። ይህ ሰውዬ ቀጣፊ ውሸታም ነው። ጋነም እንደሚገባ በዛው ትነግረናለህ። ምክንያቱም በነቢዩ ላይ ቀጠፈ ጋነም ስለሚገባ ተረት አንፈልግም። ከዛ አልባኒ ጋነም ይገባል። ትክክለኛ ሐዲስ ነው ነቢዩ አድርጎታል አዞታል ስላለ ሰሂህ ስላለው ሼክ አልባኒም ጋነም ይገባል። አሁን ቅድሚያ ግን የምንፈልገው ይሄ ሰውዬ ዳኢፍ ነው ስተት ነው ወይንም ደግሞ ውሸታም ነው የሚለው መረጃህን ነው የምንፈልገው እንጂ ሌላ ተረት አለም። ደስ ይለናል። አልባኒን ጋነም ትከትልናለህ። ሼክ አልባኒ የሐዲስ ሊቅ የተባለው ምሁር የተባለው ሳሂህ ያለው አልባኒ ነቢዩ አላለውን ነቢዩ ብሏል ስላለ፣ ስለዚህ መሐመድ ደግሞ ያላልኩትን ብሏል የሚል ጋነም ይገባል ስላለ አልባኒም ጋነም ይገባል። ይህንን ሐዲስ አቡ ዳውድም ሆኑ ሌሎቹም ይህንን ሐዲስን ያስተላለፉ የዘገቡ ጋነም ይገባሉ ማለት ነው። አሁን መረጃ ብቻ አሳየን። ደስ ይለናል። ተቀብያለሁ። እኔ ሰውየው ቀጣፊ ነው የሚለውን ያንተን አልሞግትም። ተስማምቶኛል። ለምን እነ ሼክ አልባኒ ገሃነም እንደሚገቡ ስለነገርከኝ።
መረጃን ብቻ አሳየኝ። አሁን ከንጋነመ መረጃ ብቻ አሳየኝ። እኔ ያላችሁ በሁለቱም መልኩ ይመቸኛል። የሐዲሱ ሰንሰለት ዘጋቢ ቀጣፊ ውሸታም ነው ብሎናል። ሼክ አልባኒ ደግሞ ይሄ ትክክለኛ ነብዩ ያዘዘው ነው ያደረገው ነው ብሎናል። ሙሐመድ ደግሞ በእኔ ላይ ዋሻ ያላልኩትም ብሏል ያለ ገሃነም ይገባል ብሏል። አሁን ሁለት ኦፕሽን አላቸው። ሰውየውን ሐዲሱን ላለመቀበል ቀጣፊ ነው ካሉን ሐዲሱን ያስተላለፉት እንዳለ ቀጣፊ ይሆናሉ፣ ገሃነም የሚገቡ። ሼክ አልባኒ ደግሞ አጥንቼ ነብዩ በትክክልም ይህንም ብሏል ብሎ ግሬድ የሰጠው ሳሂህ ያለውም ገሃነም ገቢ ይሆናል። ሁለት ቻንስ አለን እኛ። እናንተ ሐዲሳችሁን ለመጣል በመከራችሁ ቁጥር ሊቃውንቶቻችሁን ገሃነም ትከቱልናላችሁ ማለት ነው። ነውማን እየጠበቅን ነው። በሐዲሳችሁ በዚህ መጠን በተሸማቀቃችሁ ቁጥር ደስ ይለናል። እኛ መረጃውን እየጠበቅን ነው። ሩሉ አለ፣ የሐዲስ ሩል አለ እኮ። መረጃውን ሩሉ ምን ይላል? ሙስጠላል ሐዲስ ማንበብ ነው። ሙስጠላል መረጃውን ይሄ ሙስጠላል ሐዲስ ውስጥ ምን ይላል? መጅሁል ያለበት ሰነድ ተቀባይነት። መረጃውን ክፈት ነው ያለ። ሼክ ኢብኑ እንትና አልባኒ ገሃነም ይገባል። አልባኒ ገሃነም ከተነዋል ዛሬ እና አቡ ዳውድ ገሃነም እንከታቸዋለን። ነብዩ ብሏል ትክክለኛ ሐዲስ ነው ስላሉ አሁን የምንፈልገው ከአንተ አንድ ነገር ብቻ ነው። ይሄ ሰውዬ እውነተኛ ቀጣፊ መሆኑን ማየት ብቻ ነው የምንፈልገው። ከዛ ምን አልባኒን ገሃነም እንልካቸውና የሐዲስ ሊቅ የሚባሉት በእነሱ መጠን ሐዲስን ያጠናና ትክክል ግሬድ የሰጠ የለም የተባሉት ገሃነም ይገባሉ። ታዲያ ገሃነም የሚገቡትን ለምን ትከተላላችሁ እንላችኋለን ማለት ነው። ምክንያቱም 90% በትንሹ ሐዲሳችሁ የተመሰረተው ግሬድ በአልባኒ ላይ ነው። ሁሉም አልባኒ ሰሂህ ያለው ሰሂህ አይደለም። ስለዚህ ይሄ አልባኒ ሰሂህ ስላለው ሰሂህ አይደለም። ክርክር አይደለም። ክፈት መረጃ እኮ ሙስጠላል ሐዲስን መቅራት አለበት። መጅሁል በቃ በዚህ መጠን ጭንቅላትን ቤት አስቀምጠው ከሆነ ብዙም አታስፈልገንም ማለት ነው። ጭንቅላት ያለው ነው የምንፈልገው። ጭንቅላቱን ቤት አስቀምጦ የሚመጣ ሰው አያስፈልገንም። ያንተን ተረት ነው ያደርግልህ ነው። በቃ ለማንተ ሩሉ የሐዲስ ሩል አለው። ያንተን አዲስ ሩል ያልከውን እኮ ተረትህን አውጣና አሳይ ተባልክ እኮ። አውጣና አሳይ ስትባይ አውጥተህ ማሳየት አችልም። ስለዚህ ምን እናድርግ? ሰንበዲን ተነስተህ እከሌ የሚባለው ሰውዬ ቀጣፊ ነው ወራዳ ነው ካልከን እኛ አድርገው አናደርገም። ያንተው ሊቃውንቶች ትክክለኛ ሙስሊም ነው ሐዲሱም ግሬዱ ሳሂህ ነው ያሉትን አንተ ተነስተህ ይህ ሰውዬ ቀጣፊ ነው ውሸታም ነው በነቢያችን ላይ ቀጥፏል ስትል ኖ አልቀጠፈም አንልህም። እኛ ይሄ ሐዲስ ሙሉ ቀጥፏል፣ ውሸታም ነው፣ የአስተላላፊው ስናድ ውስጥ ችግር አለ። ስለዚህ እና አልባኒ በውሸት ትክክል ያልሆነን ሐዲስ ነብዩ ብሏል ብለው ቀጥፈዋል ነብዩ ላይ እና አልባኒ ገሃነም ገቢ ነው ብለን ነው ምንሞግትህ ማለት ነው። አልባኒ ገሃነም ከገባ ደግሞ ኔክስት ገሃነም የሚገባን ሰውዬ መረጃ ዘህድ ልናመጣም ማለት ነው። ኖ እንደሱ አይደለም። እኔ ስለ አልባኒ ገሃነም ይገባል አንተ ገሃነም ትገባለህ አይደለም እኔ ያልኩ። ምክንያቱም ከቁርአን ጋር የሚጋጭ አልባኒ ምንድን ያለው ግሬዱ? አልባኒ ግሬዱ ምንድን ያለው? ሰሂህ አይሆንም እኮ ሙሰልሰሉን ማንበብ ነው እኮ በቃ እሱ ሰሂህ ያለው ደግሞ ሙሐመድ ተናግሮታል ብሎ ነው። ስለዚህ አንተ ብድግ ብለህ ከሌ ዳይፍ ነው ስላል ከምንቀበል ይመስላል ጭንቅላት የሌለን ይመስላል እንዳላ ስ እኔ አይደለሁም ያልኩት እየሰማችሁት ነው። ሐዲሱን ያስተላለፈ ሎጂክ ይሄና አሁን ለምሳሌ ብታጠፋ ሚስትህ እንዴት ነው ዝም ነው የምትላት? እና ምን እላታለሁ? መገረፍ አለባት እንጂ መገረፍ አለባት ስትል አንተ ስታጠፋት እሷ ትገርፋለች፣ አንተ መግረፍ ትችላለች? አይቻልም። አላህ አስቀድሞም ብሏል፣ الرجال قوامون على النساء بما فضل الله بعضهم على بعض ብሏል። ወንድ ልጅ ከሴት ልጅ በማስተዳደር አቅሙ በሁሉም ነገር በላጭ ነው። ሴትና ወንድ ልጅ ምንም አይገናኝም። አንተ እንዴት ሴት ልጅ ወንድ ልጅ ትገርፋለህ ስታስበው እኮ? ታዲያ ወንድ ልጅስ ለምንድን ነው ሴትን ልጅ እንዴት ብሎ ሊገርፈው? ህፃን ልጅ ነች የምትገረፈው። እሷስ እንዴ ካጠፋ መገረፍ አለባት። ሴት ልጅ መገረፍ አለባት። አንተ ስታጠፋ ግን አትገረፍማ። እኔ ማን ነው የሚገርፈኝ? ወንድ ልጅ ሴት ልጅ ትገርፈዋለች። ወንድ ልጅ ካጠፋ
እንደ ለምን ደግሞ አገርፈው? ምን አይነት እንትን ያመጣው? ሴት ልጅ ወንድ ልጅ ትመታለች? እንዴት ብላ? በየትኛው ቆመው? ለምን እሱስ አይደለም ነው የሚመታው? የሚመታት ወንድና ሴት ልጅ ምንም አይገናኝም። አስለን ምንም ሰማይና መሬት ነው በሁሉም ነገር ማለት ነው። ሰማይና ምድር ነው። ለአንተ ሲሆን እንደዛ ነው። እሷን ለመምታት ሲሆን ግን ችግር የለው፣ መምታት መቀጥቀጥ ይችላል። አንተ ስትሆን ግን እንዴት ትመታለች? ሴት ልጅ እንዴት ትመታለች? ይ አንተን አሜሪካ ነበር ወስዶ ይህንን እንድታስተምር ማድረግ አደባባይ ላይ ሴቶቹ ግርፍ አድርገው የሚልኩ ባብያው። የምሬን የአሜሪካ ሴቶች ቢሰሙ አሜሪካ ያሉ ሴቶች ፌሚኒስቶች ጋር ነው አንተ ዋብያው ፌሚኒስቶች ጀማ ከተው አንተን ባል ሚስቱን መምታት ይችላል እንዴ? ግርፍ ማድረግ ይችላል ካጠፋች። እሱ ካጠፋ እንዴ ሴት እንዴት ነው ወንድ ልመታ የምችለው እያልክ ፌሚኒስቶችን ብታስተምር ታየኝ። ሱሪን አውልቀው ነው የሚገርፉ። አይችሉም ብለህ እንዳታስብ። የወረደ ትምህርት ነው እነሱ። አሁን አንተ ከአቅም አንጻር ካየው ከወንድ በላይ አቅም ያላት ሴት አለች። ስፖርት ምችል፣ ከአንተ በላይ መተጣጠፍ ምችል፣ አክሮባት ምሰራ አለች። ገና አንተ እንዲህ ስትል ተገለባብጣ ስንዴ ልመታ ምችላለች። ስለዚህ በታክቲክም በጉልበትም ፊት የሆኑ ይኖራሉ። ከዛ አንጻር ካየ ነው፣ ከጉልበት አንጻር ካየ ነው ድብድቡን ማለት ነው። ሳጠፋ እሷ አትመታኝም። የጉልበት ጉዳይ እኮ ከሆነ ሆን ብላ ካልተመታችልህ በስተቀር ሎክ አክብራ ካልተመታችልህ በስተቀር ተንኮል ካሰበች እኮ ለመምታት እኮ ቀላል ነው። አሳምቡሳ ልታደርገህ ትችላለች። ኢብኑ ተሚያ ባለፈው ታስታውሳለህ? ያንን ወደ 16 ሚሊዮን ብር የሰበሰባችሁለትን ሚስቱ ምን እንዳደረገችው፣ በፈላ ዘይት ምን እንዳደረገችው እኔ አላውቅም። ያንን አሳምቡሳ ልታደርገህ ትችላለች። በፈላ ዘይት ልጠብስ ትችላለች ነው። ስለዚህ ሉክ ለመምታት ይሄ ህግ ነው። ይሄ እንደ ስለዚህ ለመማታት ነሰሰርሊ እንደ አህያ ጉልበት ላያስፈልግ ይችላል። አንዱን ለማጥቃት ትልቅ የጉልበት ስላለ አይደለም። ጉልበት ያለው በጉልበቱ ሲመካ እንደውም ጉልበት የሌለው በሲስተም ሊጎዳው ይችላል። እና አሁን ሐዲሱ ላይ ዑመር ብን ኸጣብ እንዳለው ከሆነ እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰባዎቹ ሴቶች ተመቶ ሲመጡ ምን አይነት መልስ ነው የሰጡት? ማንኛው ሙሐመድ ሴቶች ተመተው ሙሐመድ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት መልስ ነው የሰጡት? ምንም የተለየ የመጨረሻዋን ከሆነ ንብረቷ የሰጣትን ውሰድና ተለይ ነው ያለው። የእኛን ተሆነ ደግሞ እነሱም ከእናንተ አይሻሉም እዚህ ካላችሁት አይነት ምላሽ ነው የሰጠው እኮ። ተራይ እኮ ፍትሃዊ እኮ ነው። ምንድን ነው ፍትሃዊነቱ? ለምን ሚስቶቻችሁን ትደበድባላችሁ? ጤናማ አይደለም። አደብድቡ ብለው እኮ አይደለም ያሉት፣ ደብድቡ ብለው እኮ ነው ፍቃድ የሰጡት። ሙሐመድ የሰጠው ፍቃድ እንዴ እያጠፉ ነው ብሎ ተናዘዋል። ሐዲሱ መጀመሪያ ላይ እንደዛ አይደለም የሚለው። ሐዲሱ መጀመሪያ ላይ እንዳይደበድቡ ከልክለው ነበር፣ ጅምር ላይ ማለት ነው። ከዛ ሲከለከሉ የሴቶቹ ስነ ምግባር ወጣ እያለ መጣ። ዑመር እዚች ጋር ነው ድጋሚ ጥያቄ ያቀረበው። ከዛ እንደዛ ሲሆን አስጨርሰኝ። ጅምር ላይ መጀመሪያ ላይ ክልከላ ነበረ፣ ተከለከለ። ክልከላው ሲጸና የሴቶቹ ስነ ምግባር እየወጣ መጣ። ስነ ምግባራቸው ስርዓት ሲያጣ ድጋሚ ዑመር መጥቶ ጠየቀ። ከዛም በኋላ ትንሽ መግራራቶች ሲኖር ባሎች ሄደው ሚስቶቻቸውን መቱ። ከዛ በኋላ እንዳው ስሞታ እንኳን ካሰሙ በኋላ የነብዩ ምላሽ ምን ነበረ? ከናንተ መካከል ሚስቱን የመታው ጥሩን አይደለም ነው ብለው መለሱት። ሚስቱን የመታው ሰው ጥሩ የሚባለው አይደለም ብለው ነው መለሱለትና ይህንን ነገር ድርጊቱን ማውገዝን ነው እንጂ የሚያመለክተው ፍቃድን አይደለም። አንደኛ ጅምር ላይ ክልከላ አለ፣ መጨረሻም ላይ ክልከላ አለ። ነገራቶች እንግዲህ ውሳኔዎች እንደ ሁኔታው ነው የሚሆነው። ከነባራዊ ሁኔታ አንጻር መሀል ላይ ማግራራት ነበረው። መምታት ይፈቀዳል ብለን ደግሞ እንዳንበድም በርካታ ሐዲሶች ደግሞ አሉ መምታትን የሚከለክሉ ማለት ነው። ከነዛ ሐዲሶች አብዛኞቹ መምታትን የሚከለክሉ ስለሆነ ይህንን ብቻ ይዘን መምታት ይቻላል ማለት አንችልም። ይህንን እንኳን በወጡ ስንመለከተው ሁለት አይነት ሐሳብ የያዘ ነው።
ስለዚህ ጥቅሉን ነው የምንወስደው እንጂ አንዱን ሀሳብ አይደለም። አንተ ምናልባት ለቤቱ የሚመችህን ይዘህ መጥተህ ሊሆን ይችላል። በዛ አጋጣሚ ደግሞ መምታት የማይቻልባቸውን ብታመጣ። እሺ በመጀመሪያ የተናገርከው ትክክል ነህ። በኋላ ላይ የተናገርከው ስህተት ነው፣ እርምት ይፈልጋል። በመጀመሪያም የተናገርከው ሪሼፕ ላድርግልህ እና የአላህ ባሪያዎችን አትምቱ ነው የሚለው። የአላህ ባሪያ ወንድም ያመላክታል ማለት ነው። ያ ሴቶችን ነጥላ አትበል ማለት ነው። ስለዚህ የአላህ ባሪያዎችን አትምቱ የሚል ነበረ። ችግር የለው። ስለዚህ ግን ዑመር ደግሞ ሴቶች ቦልድ እየሆኑ ነው ብሎ ሲነግረው መሐመድ ቀጥታ የሰጠው ትእዛዝ ምንድን ነው? ምቷቸው የሚል ነው። አይደለ አይደለ? እሺ ቀጥል፣ እየሰማሁህ ነው። ነው አይደለም? በለኛ ነው ክስ እንዳለ። እሺ ነው። መልካም። ስለዚህ ምቷቸው የሚለውን ትእዛዝ መሐመድ የተናገረው ከራሱ ነው ወይንስ መገለጥ ነው? ይሄ ሌላ አይዲዮሎጂ ነው። ምንም ሌላ አይዲዮሎጂ አይደለም። እሺ ከዛ በኋላ ሰባ ሴቶችን ተደብድበው መጡ አይደል? የመጨረሻው ሀሳብ ለመረባበሽ አትሞክር። ቆይ አሁን ምቷቸው የሚለው ትእዛዝ ራእይ ነው ወይንስ የሙሐመድ ዝም ብሎ ከራሱ የተናገረው? ነብዩ ከራሱ የሚያወራው ነገር የለም። ስለዚህ ሴቶቹን ሂዱና ደብድቧቸው የሚለውን ትእዛዝ የሰጠው አላህ ነው ማለት ነው። ኦኬ መልካም ነው። ልክ ነህ። ወሂ ነው። እሺ ስለዚህ ወንዶቹ ሄደው ሴቶቹ መቷቸው አይደለ? በዚህም በመመታታቸው ምክንያት 70 ሴቶች ቅሬታ ሊያሰሙ የመሐመድ ቤተሰብ ጋር መጡ አይደለ? እሺ ስለዚህ የመሐመድ ቤተሰብ ዙሪያ መጥተው እያንዳንዳቸው ስለ ባሎቻቸው አጉረመረሙ አይደለ? ቅሬታ አሰሙ አይደለ? እሺ ኦኬ መሐመድ መጨረሻ ላይ የተናገርካት ስህተት ባሎቻቸውን ጥፋተኛ ናቸው ብለዋል አላለም። ምንድን ያለው? መሐመድ ቤተሰቦች ጋር መጥተው አጉረመረሙ ማለት ከመሐመድ ሚስቶች ጋር ፊት ለፊት እነሱ ጋር መጥተው ስለ ባሎቻቸው ቅሬታ አሰሙ። መሐመድ ያለው ከዛ ምንድን ነው? እነኚህ ከእናንተም አይሻሉም ነው ያለው፣ ወይም ከእናንተ በላጭ አይደሉም፣ እናንተም እንደነሱ ናቸው እንጂ ስለ ባሎቻቸው ስለ ባሎቻቸው ሳይሆን የተናገረው ባሎቻቸውም አብረው አልነበሩም። ባሎቻቸው ይሄ የመጨረሻው ሀሳብ ለወንዶቹን ነው አይደለም። ስለዚህ እነዚህ ከእናንተ በላጭ ሆነው አዳምጡ። እነዚህ ከእናንተ በላጭ ሆነው አታገኟችሁ የሚለው ንግግር እነዚህ የተባሉት እነማን ናቸው? እነዚህ የተባሉት እነማን ናቸው? ሚስቶቻቸው የመቱት ሚስቶቻቸው ናቸው ነው ወይንስ ባሎቻቸው የመቱት? መሐመድ ጋር የመጡት ቅሬታ ሊያሰሙ ባሎቹም ናቸው እንዴ? አዎ ባሌ እንደዚህ አደረገኝ ብለው አይደለ ስሞታ ያሰሙት? ባሎቻቸው ባሎቻቸው ጋር ቅሬታ መጥተዋል ወይንስ ሚስቶቻቸው ቅሬታ ሊያሰሙ የመጡት? ቆይ በደንብ ፎሎ አድርገኝ። እንደዚህ ነው ያለው መሐመድ። ምንድን ነው ያለው? ከእናንተ እነዚህ በላጭ ሆነው አታገኟቸውም ነው ያለው። እነኚህ ከእነኚህ ብሎ እያበላለጠ ያለው የሙሐመድ ቤተሰቦች አሉ፣ ሴቶቹ ደግሞ አሉ ቅሬታ ሊያሰሙ። ይህንን ተግባር የፈጸሙ ሰዎችን ነው እንጂ ሴቶቹን አይደለም። እነማ ይህንን ተግባር የፈጸሙ ማለትም የመቱት ከእናንተ መካከል ሚስቱን የመታው የተሻለ ሰው አይደለም ነው አይደለም? እንደዛ አለ የሚለው በመጀመሪያ ደረጃ። ሌላኛው ስህተት አሁንም እዚህ ጋር ምንድን ነው? በዚህ ትእዛዝ ምክንያት ነው ቁርአኑ የወረደው። 70 ሴቶቹ በመመታታቸው ምክንያት ሴቶቹ መመታት እንደሚችሉ ሱራ 434 የወረደው በዚህ ምክንያት ነው። ዱራን አልመንሱር ጀለለዲን አልሱጢ በጻፈው መጽሐፍ ላይ ሱራ 434 የወረደበትን ሲፈስረው ሴቶች
ሰባ ተመተው በመምጣታቸው ምክንያት ሙሐመድ ከተናገረ በኋላ ይሄንኑ የሚያጠናክር ባሎች ሚስቶቻቸውን መምታት እንዲችሉ ባሎች በሴቶች ላይ ቋሚ አሳዳሪ የበላይ ናቸው፣ መምታትም ተፈቅዶላቸዋል የሚለው ወረደ ማለት ነው። አሁን ቻሌንጅ ታደርገኛለህ? አረጋለሁ። ምክንያቱም መምታት የሚከለክል ሐዲስ አለ። መረጃ አምጣና ቀጥል። እሺ እንካ። ከዛ እኔ በምን እንደማፈርስብህ አሳያለሁ። እሺ ጋሽ ፍሮ እንዴት ነው? ሰላም ነው። እንዴት ነህ? እንዴት ነህ? ይመስገን። እንዴት ነህ? እስካሁን ሰላም ነው። የኔ ሳጨርስ ቀጥል። ሃይደር አስጨርሰው እስቲ። ኦካሽ አስጨርሰዋለሽ። ለአንተ እንደሚመች ብቻ እንዳጠርግ ብቻ። አብዱልለጢፍ አንዴ ቀር በስርዓቱ አድርገው። ተራ ጠብቅሽ። ቃል ቴሌግራም ላይ ሊንክ ልኬልሃለሁ። አንዴ አዘጋጅልኝ የመረጃ። እሺ ቦስ ይከፈት ነው ወይስ ተዘጋጅቶ ይቀመጥ? አዘጋጀው። አንተ ሃይደር ቆያለህ? ምን አልክ? ምሽካተል መሳቢ ክፈትለት። ስንት? 32 60 ቀጥል። ተከፍቶላል። እሺ አንብብልኛ። መልካም። እሺ ምሽካተል መሳቢ 3260 ላይ ይገኛል። ምን ይላል ሐዲሱ? ለቂጥ ኢብን ሰቢራህ እንደተረከቡት እንዲህ ብለዋል። ያላ መልእክተኛ ወይ ምላሷ ላይ የሆነ ነገር መጥፎ ንግግር ያለባት ሚስት አለችኝ አልኳቸው። እርሳቸውም ፍታት አሉኝ። እኔም ከእርሷ የወለድኩት ልጅ እንዳለኝ አብራኝ የምትኖር ጓደኛ መሆኗን ስነግራቸው እርሳቸውም እዘዛት፣ ምከራት፣ ገስጻት። በእሷ ውስጥ መልካም ነገር ካለ ትቀበለዋለች። ነገር ግን ሚስትህ ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ሚስትህን ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ገስጻት ካለ በኋላ ባሪያህን እንደምትመታው አድርገህ አትምታት። which is ሙሉ ለሙሉ አትምታት ሳይሆን እንደ ባሪያህ አትምታት። ኖ ይኸው ሚስትህን ታናሽ አገልጋይ ባሪያህን እንደምትመታት አድርገህ አትምታት አሉ። አቡ ዳውድ ዘግበውታል። እኔ አይደለሁም እኮ የምለው ራሴ ያመጣው። አንተ ነው ያመጣው። ሚስትህን ምታ ነው ወይስ አትምታ ነው? በመጀመሪያ ደረጃ ከመጀመሪያ ሐዲሱ ገና ለገና ምላሷ ላይ ደስ ማይል ነገር ያለው ሲለው ፍታት አይባልም። አንድ ነቢይ ነኝ ብሎ ሚስቴ ላይ ምላሷ ላይ የሆነ ነገር ያለባት ነች ምናምን ሲል ፍታት እንዴት ይባላል? ከአንድ ነቢይ ከሚባል ማለት ነው። ሰውየው ግን መፍታት ስለማልፈል ልጆች ወልዳልኛለች ምናምን ሲለው ከዛ በቃ እንትን በላት፣ ግን እንደ ባሪያ አትምታት አይነት። ባሪያን ኢቭን እንዴት መምታት እንዳለ ባሪያ ውስጥ ከገባን ብዙ ነገሮች አሉ፣ ምን ያህል መምታት እንደሚቻል ማለት ነው። መሐመድ ይስቅ ነበር ባሪያዎች ሲመቱ ቁጭ ብሎ ማለት ነው። ኢንተርቴን ያደርግ ነበር። ቆርጠው ባሪያዎችን ማለት ነው። ስለዚህ መምታትን ነው የሚያስተምር። መልካም አለመምታትን አይከለክልም። ኢቭን ሃይደር አሁን አርጉመንቱን በደንብ ተረዳው፣ ትሬስ ለማድረግ ሞክር። አትምታ ሴትን ልጅ ቢል ራሱ እኛ ቅድም ካመጣነው ጋር የእኛን አያፈርሰው። በደንብ ትሬስ ለማድረግ ሞክር። አሁን አርጉመንቱን የቅድሙ አዲስ ኖርማሊ እሱ ራሱ ምታ የሚል አይደለም። አዳምጣ። የቅድሙ አዲስ ሲጀምር የመጀመሪያ ምንድነው አብሮጌሽን የሚባል አለ በእስልምና። የመጀመሪያው በኋለኛው በሚመጣው ይሻራል። ይሄ እስልምና አስተምሮ ህግ ነው። በመጀመሪያ ላይ ሙሐመድ እነኝን ንግግሮች የተናገረ አትምቷቸው፣ ብዙም አትጉዷቸው አይነት ስታፍ ማለት ነው። ይሄንን ካለ በኋላ ዑመር መጣ።
እነኝን ትእዛዝ ከሰጠ በኋላ ዑመር መጣና ሴቶች አሁን ቀና ቀና እያሉ ነው ብሎ ሲል ምቷቸው የሚለውን ፍቃድ ፈቀደ። ምቷቸው የሚለውን ፍቃድ ከፈቀደ በኋላ በአንድ ቀንም ብቻ የተደበደቡ 70 ሴቶች መሐመድ ጋር ቅሬታ ሊያቀርቡ መጡ። ይህንን ቅሬታ መሰረት አድርጎ ደግሞ ሙሐመድ ምን አወረደ? ቁርአን ወረደልኝ አለ። በመጀመሪያ ምን ነበር አልኳችሁ? ሴቶች በደንብ እንዳይመቱ ወይንም እንዳይመቷቸው እንደዚህ። ከዛስ ኔክስት ምን መጣ? ሴቶች ምቷቸው የሚል ሐዲስ። ከዛ ምን መጣ? ያላ ቃል ወረደ ተብሎ በምን ተዘጋ? ምቷቸው መምታት ይቻላል በሚለው የቁርአን ክፍል ተዘጋ። የቁርአኑ ክፍል በየትኛውም አያ አብሩጌት አልሆነም። ሱራ 4 34 ላይ የወረደው በየትኛውም አልተሻረም። መደምደሚያው ማን ይሆናል ማለት ነው? ቁርአኑ ይሆናል። ቅድሚያ ይህንኛው ተሰጠ። ከዛ እንዲህ እያደገ ሄደና በቁርአን ተዘጋ። ግልጽ ነው አይደለ? አይደል? በቁርአን ተዘጋ ስትል ቁርአን ወረደ ሴቶችን መምታት እንደሚቻል አትምጧቸው የሚል ቁርአን አያ ከዛ በኋላ አልወረደም። ምክንያቱም የመጨረሻው ምንድነው? እሱ ይህንን የሴቶቹን ሰባዎቹ ከመጣ በኋላ ቅሬታ ካሰሙ በኋላ እሱን መሰረት አድርጎ የቁርአን አብሪጌሽን ታውቃለህ፣ አንቀጽ ቦታ ለውጥ የሚለው ማለት ነው። አሁን ምን ልትሰጠኝ እፈልጋለሁ መሰለክ? የሀዲሶቹና የቁርአኑ የወረደበት ክሮኖሎጂካል ኦርደር ስጠኝ። መልካም፣ ክሮኖሎጂካል ኦርደር ስጠኝ። ምን ብያለሁ? መጀመሪያ ላይ እንደዚህ መምታት እንደማይቻል፣ ከዛ መምታት እንደተፈቀደ፣ ከዛ ቁርአን እንደወረደ ማለት ነው። ኦኬ፣ አንድ ሐዲሱ ያ አብሽዩ አንድ ቁርአን የቅድሙን ሐዲስ ክፈተው ቃል ሰባ ሴቶች ተደብድበው የመጡበት አቡ ዳውድን እሱ ብቻ አይደለም፣ ማአት ሐዲሶች አሉ መምታትን የሚከለክሉ ማአት ሐዲሶች አሉ። ተደብቋይ ለሁላቸውም ክሮኖሎጂካል ኦርደር ደርድበን ከኦርደሩን ላሳየ እንጂ ባል ሚስቱን ሲመታ ማንም መገላገልም መጠየቅ እንደሌለበት የሚያዙ ሐዲሶች አሉ። ለምን መታህ ተብሎ ባል መጠየቅ እንደሌለበት የሚናገሩ ሐዲሶች አሉ። አጥንታ ቆዳዋ አረንጓዴ እስኪሆን ድረስ የተደበደበች አለች። መሐመድ ፍርዱ የተዛባ የሆነበት አለ። ሌላ ሐዲስ ማለት ነው። ቀደም አጥንቷ የተሰበረችውን ያሳየውሃል። አረንጓዴ ሰውነቷ ደግሞ ቆዳዋ አረንጓዴ እስኪሆን ድረስ ያበለዛት አለች። ብዙ ሐዲሶች አሉ የተደበደቡ። ፖይንታችን ስላልሆነ ኦርደሩን ብቻ አላሳየ። ሎክ ሐቢባ ኢብን ጣቢት ምናምን ምንድን ነው የከፈትከው? ሰባዎቹ የተደበደቡትን ያልኩህ እኮ ይህ አጥንቷ የተሰበረውና ይህንን አይተነዋል። ለምን አወረዳችሁት? ማንን? አይደርን ወረደ እንዴ? ማን ያወርደዋል? ራሱ ነው የወረደው። እና ተመልሰህ ግባ። ኧረ እንዲህ አይነት ፖለቲካ አያተውም እንዴ? እስካሁን ማኔ ያን ፖለቲካ ገና ይመርጠዋል። ለለጥፈው እኮ ነው። ኧረ ለምን አወረድከው? ማልቦስ ወይኔ ሚስለኝ እያወራሁ ነበር። የሪፋን ነው የበመጃ 1985 ቀጥላል። የእሱን አርጉመንት ተቀበልና ትቀጥላለህ። ምንድን ነው የጠየቀኝ? ሰምተሃል? በጣም በደንብ ሰምቻለሁ። ምንድን ነው የጠየቃል? ዱማ አለፍ ቡፍተ ኤገስ ጋፈተ ቦደ አቦ አንባስ ነው ማስ አባይ አቦ ማኑ ጀዳ አቱባስ አቲባስ ማፈን ባሳ ማል ቤኬትን ባሳ እኔ ወማን ቤጉ ባይ ማፈን ባሳ ጋፊስ ጋፈተ በር ማለፍ እንዲብዝን ረጋኑ ጋፈተ ኩኖ ረጋ ባፍኔፍ ኦፍማ ሳባይ ረጋን ከና ተርቲባ እና ኸኒፍ እንጂ ኩኖ ተርቲባ እና ኸኒፍ እንጂ ኩኖ ባስኔ ዱብትኔ ኧረ በእናትህ ተው እፎይ ተው። ይሄው አንብብ እሺ። አንተ ፖለቲካ እንዲመች ብቻ ነው የምትሰራው አንተ። ያው ልጁ መጥቷል። እንደው እኔ እኮ መለጠፍ ላይ ቀላል ነኝ። ቆይ አስገባው። ይኸው መጥቷል። ማንም እኔ ቤት ያለው ስልጣን ያለው የሚያስወጣ የለም። ሃይደር
እውነቷን ተናገር። ራስን የወጣኸው ወይንስ ሰው አስወጥቶ ነው? አይደለ ኮኔክሽን ሲባሴ እነኚህ ቀጣፊዎችን ያቸው ልጁ ምን አለ? ኮኔክሽን ነው ወጣኝ አለ። ይሄንኛውም እኔ ቤት ይኸውልህ፣ ማንም ስልጣን የለውም። መረጃው ይታያል እኮ ራሱ ኔትወርክን ያስወጣኝ እያለ እነኚህ ደግሞ አንተን ያወጣኸው ይሉኛል። አይደር እንደዛ ነው። ኮኔክሽን አቋረጠኝ። ኮኔክሽኑ የነሱ ነው ወይ ቀን በእኔ ኮኔክሽን ነው አይደር እኔ ቤት የሚገባው። ኧረ በእናትህ ተው። እነኚህ ሰዎች ጭንቅላታቸውን ቤት አስቀምጠው እነሱ በቀፎ ነው የሚንቀሳቀሱት። አትሳደባ። ስድብ ከሆነ እንሰጣለን። ኮኔክሽን ነው እያለ በአንተ አብራቸው አታነቡ። ፖሊስ በእናትህ ሚዩት አድርግ። በቃ ሚዩት ገዳሉ። አትስ ትንሽ እንኳን አታፍርም እንዴ? አሁንም ልትሰድበኝ ማይክ ታነሳለህ እንዴ? ደግሞ ሰውየው ራሱ ኔትወርክ ነው እያስወጣኝ ያለ እኔን ይሰድቡኛል። ኤዴስ ሃይደር እንግዲህ እንትኑን ኦርደር ነው የፈለቀው። በመጀመሪያ መምታትን ከልክሏል። ዊችዝ ምትና ወይንም ደግሞ እንዳይጎዷቸው አይነት ስታፍ ነበረ። ከዛ በኋላ ግን ፈቅዷል የሚል ነው ያመጣሁት። ከዛ በኋላ ቁርአን ወርዷል የሚል ነው አርጉመንቴ። ኦኬ ላሳየህ። እዚሁ ሀዲስ ላይ ሁለቱን ጨርሳቸዋለሁ። በዚሁ ሀዲስ ደግሞ ቁርአን እንደወረደ አሳያለሁ። ዱኖት ቢት ፊሜል ስሌቭስ ኦፍ አላህ፣ የአላህን ባሪያዎች አትምቱ አለ። ሴቶችንም ያካትታል ብለሃል ቅድም፣ ተስማምቻለሁ። ፕሊስ በእናትህ አንተ በእናትህ እንትን አትሁን፣ በእናትህ አትለጠፍ። ተራን ጠብቅና ታወራለህ። ጭንቅላትን አትጠቀምም እንዴ? ስለዚህ አትምቷቸው የሚለው የመጀመሪያው ትእዛዝ ነበር ማለት ነው። ስለዚህ ኔክስት የምታመጣቸው ሁሉ ከዚህ ጋር አላይን የሚያደርጉ ናቸው። ሙሐመድ አትምቱ ያላህን ባሪያ ካለው ጋር። ከዛ በኋላ ግን ምን ሆነ? ዜን ይላል ለው ኦርደር እንደሆነ የምታውቀው። ከዛ በኋላ አለ ዜን ኡመር ከም ቱ ፕሮፌት ሴድ እንደ ሰይድ ሶሪ። ከዛ በኋላ ኡመር መጣና ሙሐመድን እንደዚህ ያለው ኦ ሜሴንጀር ኦፍ አላህ ዘ ውመን ሃቭ ቢካም ቦልድ ትዋርድስ ደር ሃዝባንድስ። ምን አለ? ኡመር መጣና ወደ ነብዩ ጋር ያለ መልእክተኛ ወይ ሴቶች በባሎቻቸው ላይ ጠንካራ ሆነዋል ወይም ደግሞ ቦልድ ሆነዋል፣ እየተገዳደሩ አይነት ስታፍ ነው አለ። ኦርደርድ ዘ ቢቲንግ ኦፍ ዴም። ከዛ ነብዩ ምን አዘዘ? ሴቶች እንዲመቱ አዘዘ ወይም ደግሞ ትእዛዝ መመሪያ ሰጠ ይላል። አይነት ዌር ቢትን። ከዛም በደንብ አስተውል። ከዛም ተደበደቡ። በመጀመሪያ አትምቱ። ከዛ ኡመር መጣ። ከዛ ምቷቸው አለ። ከዛ ምን ሆኑ? ተደበደቡ። ዌር ቢትን። ከዛ ተደበደቡ። ከዛስ በኋላ ን መኒ ዊሜን ዌንት አራውንድ ቱ ፋሚሊ ኦፍ ሙሐመድ። ከዛ በኋላ ብዙ ሴቶች ወደ ሙሐመድ ቤተሰቦች ጋር ሄዱ ይላል። ኔክስት ዴይ ሂ ሴድ፣ በማግስቱ ከዛ እንደዚያ ላስት ናይት 70 ውመን ካም ቱ ዲ ፋሚሊ ኦፍ ሙሐመድ። ከዛ ምን አለ? ትናንትና ማታ የሙሐመድ ቤተሰብ ጋር 70 ሴቶች ቅሬታ ሊያሰሙ ስለ ባሎቻቸው መጥተው ነበር አለ ማለት ነው። ስለዚህ በመጀመሪያ ትምቷቸው የሚለው አለ፣ ከዛ ምቷቸው የሚለው አለ፣ ከዛ ተመቱ የሚል አለ፣ ከዛ ቅሬታ ሊያቀርቡ መጡ የሚል አለ። በዚህ ምክንያት ቁርአን እንደወረደ መረጃ ዱራን መንሱር ጀላሉዲን አሱጢ አንድ የክፈተው ተፍሲሩን አሁን በዚህ ምክንያት ቁርአን እንደወረደ በእነዚህ ሴቶች ምክንያት ታሳየ። እሺ እስከዛ እሱ ያዘጋጅ። አንተ ግን የምታወዳድረው ይህንን ሀዲስ ብቻ አይደለም፣ ሌሎች በርካታ ሀዲሶች አሉ ሴቶችን መምታት የማይቻሉ። ለምሳሌ ያህል ማይመቱትን እኮ አስቀመጥኩልህ እኮ ፕሊዝ። ማይመታውን እኮ መጀመሪያ እኮ ተርቲባውን አሳየው። እኔ የሰጠው ሀዲስ አንተ የሰጠኝ ጋር ብቻ ለምን ትሄዳለህ? አሁንም እኮ አሳየው እኮ በመጀመሪያ አትምቷቸው የሚላለ፣ ከዛ ወዲያ ምቷቸዋለ፣ ከዛ ተመትቷለ። በዚህ ምክንያት እዛ ሀዲስ ላይ ያሉትን ብቻ ነው። አሁን አዳምጥ በቃ። በዚህ ምክንያት ሰባዎቹ ተደብድበው ቁርአኑ እንደወረደ ላሳየ። ኦኬ ደምዘኛው ፋላ ብለሲንግ ምናምን 4:34 ትታያለች አይደል? 4:34 ተወረደ ማለት ነው። 4:34 በዚህ ምክንያት ኡመያ ካሜራ ተከፍቷል ወረደ። ምን ስላፕ ካደረጋት በኋላ ከመጣ በኋላ ከፍ አድርገው ከፍ አድርገው ሙሉ ነው ማንበብ እንትስላሚ ከፍ አድርገው ወደ ላይ ተቃራኒ ከታች ያላችሁ ሰዎችም ትርጉም የሚገባው እኔ ያየሁት ይህንን ሀዲስ ብቻ ሳይሆን እኛ ትበል መረጃ አንጣልኝ ቅድመ ተከተሉን አልከኝ።
ሰባዎቹ ተደብድበው ሱራ 4:34 እንደወረደ ላሳየህ ነው። ኦኬ a man from the answer come to the prophet peace and blessing be upon him with his wife and she said oh messenger of Allah my husband is so and so and the so of so please በእናትህ አዳምጥ ቆይ አትረበሽ ቁርአኑ እንደመጣብህ ላሳየህ እኮ ነው ለምን የምትረበሸው ከዛ እንደዚህ ተደበደብን ምናምን ብላ and the answer he struck me leaving a mark on my face ፊቴ ላይ ጠባሳ ትቶ ደብድቦኝ ብላ ለነብዩ እንዲና እንዲያደረገኝ ብላ ቅሬታ ቀረበች ማለት ነው። ከዛም ሱራ 4:34 ሴቶቻችሁ ምቱ የሚለው መመሪያ መጣ ማለት ነው። ይሄንን የሚሽር አንድ የቁርአን አያ አትምቷቸው የሚል የቁርአን አያ ይሄንን አብርጌት የሚያደርግ ከዛ በኋላ አልመጣም። ምን ሆነ? ይሄንኛው አያ ከዛ በኋላ ወረደ ማለት ነው። ባል የበላይ ነውና ሚስቶቻችሁን ምቷቸው የሚለው ወረደ። ስለዚህ የቅድሙ ሐዲስ ምቱ አይልም አያ ምቱ የሚለው አይደለም። እንደ ባሪያ የሚለው ሐዲስ የትኛው ይቀድማል? ምን የቅድሙ እኔ የሰጠው ሐዲስ ሚስትህ እንደ ባሪያ አትምታት የሚለው እና ሴት መምታት እንደማይቻል በመጀመሪያ ነው። ሰውዬ ፕሊስ ይሄ ጤና የለው እንዴ? እሱ በመጀመሪያ ነው። ከዛ በኋላ ቁርአን ወረደ እያልኩ ነው። ይሄው አሳየው እሱን ነው። አንተ ማሳያኝ አንዱ ሐዲስ ነው። እስቲ አንድ ነገር ሊጨምር እዚህ ላይ ቆይ አንዴ ሰውየው ጭንቅላታቸውን ቤት አስቀምጠው እንደሚመጡ እዩ። በመጀመሪያ ትምቱ የሚል አሳየሁት ሐዲሱ ላይ። ከዛ ምቱ የሚል አሳየሁት። ፕሊስ አዳርቆይ። ከዛ ምቷቸው የሚል አሳየሁት። ናና ከፍ ላድርግና ልለጥፍ ናና ከፍ አድርጌ ልለጥፍ። ቁርአንን የሚበልጠው ሚሽካት አልመሳቢ ነው የሚበልጠው። ናና ቁርአንን ሚሽካት አልመሳቢ ይሽረዋል። ሐዲሱ የቁርአኑ ማብራሪያው ነው። ኦኬ ቁርአኑ ላይ ምቷቸው ነው የሚለው አትምቷቸው ነው የሚለው? ቁርአኑ ምቷቸው አይደለ፣ ደረጃዎች ሁሉ እንደተጠበቁ ነው። አይ ምቷቸው ሚል ነው ያለው አትምቷቸው ሚል ነው ያለው? ደረጃዎች በሙሉ እንደተጠበቁ ነው። ለደረጃ አልጠየቅኩም። የቁርአኑ ማብራሪያ ናቸው። ቆይ አንድ አትምቷቸው የሚለውን ጥቅስ አሳየኛው ቁርአን ላይ። የግድ አንተ ያልከውን አይደለም የሚመለሰው። ቴንኪው በቃ በዚህ መጠን ጭንቅላት አልባ ከሆንክ ይበቃናል። ቴንኪው አትሳደብ። ተው አብዱላቲፍ ቀጥል። እሺ አትሳደብ። አስጨርሰኝ ነው። እፎይ ለምን አታስጨርሰኝም? አታስጨርሰኝም ሲል አፍር መረጃ አምጣ ሲባል አሚር መረጃ ሰጣለሁ። ይኸው ከፈለግ እኮ መጽሐፍ ልንገር። ሙሰልሰልን መንበብ ነው። ሙሰልሰል አለ። ለዚህ የተጻፈው ሰነዶች የሚለየው አለ። መረጃ ክፈት። ሙሰልሰል ማንበብ ነው አለ። ሙሰልሰል የደንቆሮ ነው እንደ እንዳላ በኢየሱስ ስም ማንበብ ነው ይለኛል እንዴ? ሄድና አንብባ ካደ እንዳላ አትበላ። እንዳላ ነው አላም ነው። በቃ ምንም አርጉመንት እንኳን ማይገባው ትረስ ማድረግ ማይችል ነገሮችን ማይረዳ ማያገናዝብ እንደዛ ነው የምትሆኑ። ኢየሱስ ወንድ ልጅ ነው። አንተ ተዋ ቀልድን ተው። ምን አላ እንትን ነው እንዴ? እኔስ ኢየሱስ በስጋ የተገለጠ ወንድ ልጅ ነው በስጋ ስለተገለጠ። ይሄ አይግረምህ። አላ ግን ምንድን ነው እሱ? ስልብ ነው ወይንስ ሁለቱንም አለው? ሴት ልጅ ማሻት ይቻላል ወይስ አይቻልም? በእናንተ እምነት ቶፒኩ ላይ ግባ። የተጠየቀውን መልስ። ሴት ልጅ እንደ ባሪያ ማሻት ይቻላል ወይስ አይቻልም? የተጠየቀውን መልስ። ባል ሚስቱ መምታት ይችላል አይችልም? አንተ መልስ መጀመሪያ። ይቻላል ወይስ አይቻልም? አዋቂ ነኝ ብለህ ተቀመጣል አይደል? እንዲህ ጠጣ እባክህ አረቄን። ይቻላል ወይስ አይቻልም? ምን ማድረግ? ሴቶችን እንደ ባሪያ ማሸት ይቻላል ወይስ አይቻልም? ሴቶችን እንደ ባሪያ ስትል የገዛ አባቷ እንደ ባሪያ ማሸት ይቻላል ወይስ አይቻልም? ኦኬ፣ የገዛ አባቷ እንደ ባሪያ መሸጥ ይቻላል አይቻልም? እንደ ባሪያ ስትል መሐመድ እንደሚገዛቸው ማለት ነው። አገዝተው ወሲብ እንደሚያደርጓቸው ገባዳ አውጥተው ብልታቸውን እንትን እያደረጉ እንደዛ እንደሚያደርጓቸው ከሆነ ይቻላል። የገዛ አንተ አምላክ የምትለው እስኮ ተርትሮ ይሸጣል። ምን እንዴ ተው ቀልድን።
አዋቂ ነኝ ብለህ ትለፈልፋለህ አይደል? አይቻልም። ነገር ግን ምን አለ አይቻልም። ምን አለ አይቻልም። ምን አለ መሰላችሁ ግን መሸጥ የሚለው ዲፋይን መደረግ አለበት። ለምሳሌ በአሁን ዘመን ላይ ልንገርህ በአሁን ዘመን ላይ ለምሳሌ ወላጆች ልጆቻቸውን ኦልሞስት ሸጠዋል ማለት ይቻላል። በድህነታችን ምክንያት አረብ ሀገር ላይ እህቶቻችን ተሸጠው እየሰሩ ነው፣ ተቀጥረው ማለት ነው። ሞኝም ፈልግ ልንገርህ፣ መጀመሪያ ልንገርህ መጽሐፍ ቅዱስ ዘጸአት ምዕራፍ 21 ትቀበላለህ ወይስ አትቀበልም? እቀበላለሁ። ምን ይላል? እየተቆራረጥክ ነው። ይሄ መፍታት አይግረምህ። እንደ ባሪያ አሸጡም እናንተ አንሸጥም። እንዴ ለምን ታዲያ ተቀበልከው? ይሄ ምዕራፍ ምን ይላል? ምን ይላል? ሴቶችን የገዛ ሴቶችን እንደ ባሪያ መሸጥ ይችላል አይልም? እኔ ለምን ትጠይቀኛለህ? ክፍሉን አንተ የሙስሊም ሲሆን ይቀላል፣ የራስህ ሲሆን አፍን ይይዛል። አይ ምንም ምዕራፍ ዘጸአት ምዕራፍ 1 እንዳንተ እንደምትለው አይደለም የሚለው። እባክህ ክርስቲያኖችን ሸውድ። እኔ ፕሊስ ለጥፋለሁኝ፣ አትጨማለቅ። ምዕራፍ ዘጸአት ክርስቲያኖችን ፈልግ እንዴ፣ ከኔ ጋር ቀልድ የለም። እሺ ምንድን ነው የምታወራው? ካዳ አለ ወይስ የለም? ላስረዳ። እሺ ላስረዳ። ትረዳለህ? ላስረዳ። ይቻላል ወይስ አይቻልም? መጀመሪያ ተናገር፣ ቃል በቃል እኮ ላስረዳ። እሺ ባሪያ መሸጥ አይቻልም። ተናገር። ይቻላል ወይስ አይቻልም? አይቻልም። በቃ አይቻልም። ጉድ አንተ አንዴ የሰማኝ እፎይ እንዴ! ይሄ ሰውዬ እኮ ሰክሯል። አንተ አይቻልም። ወይ መጽሐፍ በርዟል ወይ የሰው አትቀበልም። የሶስት አርጉመንት አለ ሰውዬው። አዳምጠሽ እያዳመጥክ አይደለም። ፕሊስ አዳርጉ። ይቻላል ወይ አይቻልም? ቃል በቃል አይቻልም። ክፈት። እሺ መጽሐፍ ቅዱስ ክፈት። ጉድን ታያለህ። ቀልደኛ እፎይ ሚፍታ ተናገር። እስከዛ ሀቢቢ ምን ይከፈትልህ? መጽሐፍ ቅዱስ አንተ ለፍላፊው ክፈት እንጂ ምን ይከፈት? መጽሐፍ ቅዱስ ዘጸአት ምዕራፍ 21 መጽሐፍ ቅዱስ። አዎ ክፈታ። ሙሉ መጽሐፍ ክፈትለት። እሺ ዘጸአት ላይ ራሱ እስልምናን እንዴት እንደሚለጥፍ አሳይሃለሁኝ። ማንን እስልምና እንዴት እንደሚለጠፍ በዚሁ በጠቀስከው ጥቅስ አሳይሃለሁ። ሜት አድርገዋል። ኧረ አሳያለሁ። ኢየሱስ ወንድ ልጅ እንደሆነ አሳያለሁ። ወንድ ልጅ እንደሆነ አሳያለሁ። እና እኮ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብለን እኮ ምናምን እኮ ነን። በስጋ የተገለጠው እሱ ታዲያ ወንድ ልጅን እያመለክ ታዲያ አንተ ወንድ ልጅን እያመለክ እያሳሰበ እሱ ወንድ ልጅ መባሉ ነው እንደ ምን አላህ ልጅ ጭንቅላት የሌለው ጾታው ምን እንደሆነ ያልታወቀ አሁን የተገረዘ ወንድ ልጅን እያመለክ አላህ ስላልተገረዘ ምላጭ አቀብለው ሄዶ እንዲገረዝ ቢላ ያዝለትና ሄድ ወይንም ደግሞ በጩቤ ገርዘው ሄድና ኤኒዌይስ አንዴ ክፍሉን እንትን በለው ሜይ ቢ ስለጠቀሰው ዕብራውያን ጋር በተያዘ ወይንም ደግሞ እስራኤሎች ጋር አስቀድሞ የተሰጠው ሕግ ከባርነት ጋር በተያዘ በደንብ አስተውሉ። ባሪያ የሚለው እንደ እስልምናው አይነት ባርነት አይደለም። የባርነት ጉዳይ በአገልግሎት ጋር በተያዘ ለምሳሌ አረብ ሀገር ሄደው የሚሰሩ ባሪያ ማለት አገልጋይ ማለት ነው። የሚያገለግሉት ለምሳሌ እህቶቻችን ለአረብ ሀገሮች ባሪያውኑ ምናምን ይባላል። አንፌር የሆነ ክፍያ ነው የሚከፈላቸው። እስቲ ቤተሰቦቻቸውን የላኳቸው ለምንድን የላኳቸው? ቤተሰቦቻቸው ገንዘብ ለማግኘት ስለቸገራቸው
ስለቸገራቸው ነው አይደለ? ዕብራውያን ጋር ዝም ብለህ ገዝተህ እድሜ ልክን ኢተርናል የሆነ እንደ ሙስሊሙ ባርነት አይደለም። ወሲብ እያደረጋት የሚያስቀምጣት አይደለም። አገልግሎት ነው። ሰራተኛ፣ የቤት ሰራተኛ ማለት ነው። እሱም መቆየት የሚችሉት እስከ 6 ዓመት ወይ 7 ዓመት ነው። ገንዘብ ካገኙ በወሩ መውጣት ይችላሉ። ተቸገሩ፣ የሚበሉት አጡ፣ ቤተሰብ የሚያደርገው ካጣ ልጁን ገንዘብ ላለው ምን ያደርጋል? ይሰጣል ማለት ነው። ይቀጥራል። እንደ ቅጥር ነው ባርነት የሚለው የብሉይ ኪዳኑ። ያ የተቀበለው ደግሞ ወሲብ እያደረጋት አይደለም እንትን የሚለው በ6ኛው ዓመት ገንዘብ መክፈል ካልቻሉ የተዋሱት መክፈል ካልቻሉ ምን ያደርጋሉ? በ7ኛው ዓመት ላይ በነፃ ትወጣለች። ነፃ ማትወጣ ከሆነ ግን ለልጁ ይድራታል። አባት ልጅቷን የወሰዳት ሴት ከሆነች ምን ያደርጋል? ወንድ ልጅ ካለው ለወንድ ልጁ ይድራታል። ወንድ ከሆነ ደግሞ ወይንም ካልፈለጉ ነፃ ያወጣቸዋል። ወንዱም ደግሞ ኖ መውጣት አልፈልግም አብሬህ እኖራለሁ ካለ እዛው ይቀጥላል። ይድራውና ወንዱንም ልጅ ካለ ከልጅ ይድራውና ወንዱ እንደ ልጅ ሆኖ ይቀጥላል ማለት ነው። ገንዘብ ምንም መክፈል ካልቻለ 7 ዓመት ሲሆን መልቀቅ ግዴታው። ክፍሉም ዕብራውያን ባሪያ የገዛህ እንደሆነ 6 ዓመት ያገልግልህ፣ በ7ኛው በከንቱ አርነት ይወጣል። በምን ይላል? በከንቱ ምንም ነገር ሳይከፍል፣ ምንም አይነት ነገር ሳይከፍል እዛ የሰጠውን ተቸግሮ የሰጣቸውን ለቤተሰቦቹ የዋልከውን ገንዘብ መልስ፣ ገንዘቤን ወስዳል ምናምን ማለት አትችልም። በከንቱ ነፃ ይወጣል። ብቻውን ወጥቶ እንደሆነ ብቻውን ይወጣል። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ይሄ ነው እስልምናው። ጋስ ባርነት እስልምናው ምንድን ነው? አንተን ይገልህና ሚስትህን ኢተርናል የሆነ ወሲብ ባሪያ ያደርጋታል።